ዝና እንግዲህ ለማህሌት ከባድ ማስጠንቀቂያ ሰጥቷታል። እኔ ወደኋላ መመለስ አልፈልግም፣ እኔ ወደፊት እንጂ ወደኋላ አልመለስም፣ የባለፈው ያለፈው ነገር አታስታውሽኝ በማለት በጣም ጎድቶሃል እንዴ ትላለች። ማህሌትም እኔ እኮ በጣም ናፍቀኝ ነበረ በማለት ስትለውም ዝና ተሳለቀባት። እርቦሽ ነበር እንዴ? እርቦሽ ነበረ ማለት ነው። አንቺ እኮ ሲርብሽ ነው እኔን የምታስታውሽኝ በማለት እንግዲህ ዝም ብለሽ አታውሪ። እኔ ልናፍቅሽ ምችለው ሲቸግርሽ እና ሲቸግርሽ ብቻ ነው። አረ ዝና አይደለም፣ እኔ እኮ አንተ በጣም ነው የምትናፍቀኝ በማለት ሌላ ነገር አታውሪ። እሺ ምንድነው የምትፈልግ? እህትሽን በነፍስ ነው ምፈልጋት። ቀጥ ብላ መጥታ እጇ ትስጠኝ ይላል ዝና። ከዛ በኋላ እኔ አውቃለሁ፣ በዛ ላይ እኔ ክፉ ሰው አይደለሁም። ስለዚህ በፈቃደኝነት መጥታ እጇ መስጠት አለባት። እህትሽ ኤፍራታ እኔ ገብቼ ማልገባበት ጣጣ ውስጥ ነው የከተተችኝ። በህይወት ዘመን አይቼው ማላቅ ውስጥ ነው አይቼ የወጣሁኝ። ስለዚህ እህትሽን ማቅረብ አለብሽ በማለት ለማህሌት እንግዲህ ማስጠንቀቂያ ሰጥቷታል ዝና ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። እንግዲህ ዝና እንግዲህ ከዛ ከታሰረበት ቦታ ወጥተዋል ማለት ነው። በጣም በጣም ይገርማል። አሁን እንግዲህ ይፍራታ ምን ትሆን ማለት ነው? ይፍራታ እሷ ናት እኔ ካለችበት ቦታ አምጥተሽ ስጭኝ ብሏታል። እንግዲህ አለበለዛ ግን እኔ አንቺ እንደማለቅሽ ማወቅ አለብሽ። ይፍራታ በጣም ችግር ውስጥ ነው የከተተችኝ በማለት እንግዲህ ዝና ተናግረዋል ማለት ነው። እንግዲህ በጣም ደንግጣለች። ሞቷል እኮ ብላ ነው እዚህ ጉድ ውስጥ የከተተችኝ። ይፍራታ እኮ አስፈራርቷት ነው ዝና አንተ በጣም ተጎዳ እያለች እንግዲህ ስጠይቀው ኧረ እባክሽ እያገዝሽላት ነው እንድተደርበሽ? ኧረ አይደለም በፍጹም ዝና አይደለም። እሺ እኔ ምን ላድርግልህ ስትለው ቀጥ ብለሽ እጇን ይዘሻት ነይ። አንተ ጋ? አዎ እኔ ጋ ነዋ። ይዘሻት ነይ። ልትገምልሽ እንዴ? እኔ የምልሽ ቦታ እጇን ይዘሽልኝ ነይ እያልኩሽ ነው በማለት እንግዲህ ለማህሌት እንግዲህ ይፍራታ እጇን አንጠልጥለሽ ይዘሽልኝ ነይ። እኔ በህይወት ዘመኔ አይቼው ማላቅ ስቃይ ውስጥ የከተተችኝ እሷ ናት። አሞታል ነይ አሞታልና ብላ ነው እዛ ውስጥ የከተተችኝ በማለት እንግዲህ ይፍራታ አልቆላታል ማለት ነው። እንግዲህ ዝና በጣም እንግዲህ ተናደዋል። አሁን ምን ይውጣት ይሆን? እንግዲህ ማህሌትም ይፍራታ ካላቀረበች የኤፍራታ ፋንታ ያው ማህሌት ስቃይዋ እንደምትቀምስ እንግዲህ ዝና እንደምታውቁት ወደ ኋላ አይልም። እንግዲህ በእርግጥም ያው መድብል እንግዲህ በጣም 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 እንግዲህ አሳራው ነው ያበላው። እንግዲህ እዛ ውስጥ የቀናቶች እንግዲህ ታግቶ ቆይቶ ነበረ ማለት ነው። እንግዲህ አሁን ወጥተዋል ማለት ነው። ነገር ግን አልመጣም ብትል ወይም አንቺ ባታመጫት የከፋ ቅጣት ውስጥ ነው ሁለታችሁም ምትገቡት። ደግሜ አልነግራችሁም በማለት ደጋግሜ ንገርሽ፣ ይዘሻት ካልመጣሽ አንቺ ራሱ አደጋ ውስጥ ነው የምትገቢ። እሺ ዝና እሺ በቃ መሄድ ትቻለሽ ሂጂ፣ ግን የተባባልነው ነገር ያው እንደነገርኩሽ ነው ምድረ በማለት እሱም እንግዲህ በንዴት ማለት ነው እንግዲህ ዝና ማለት ነው እንግዲህ ማህሌት በድንጋጤ ይፍራታ ፍለጋ ሄዳለች ማለት ነው። በጣም በጣም ከባድ ነገር በጣም ከባድ ነገር ነው ማለት ነው። አሁን እንግዲህ ማህሌት ይፍራታ ፍለጋ ላይ ናት። ኬትስ ታመጣታለች አይታወቅም። ያው ይፍራታ ካልተገኘች ማህሌት እንደሆነች እንግዲህ ትልቅ ችግር እንደሚመጣባት ተናግረዋል ማለት ነው። ዝናም ካሌብ ላይ ደውሎ ሄሎ ካሌብ ሰላም ነህ ሲለው ምን ነው ዝና ችግር አለ እንዴ ይለዋል ማለት ነው። ራስን በደንብ ተጠንቀቅ። ኧረ ምንም ችግር የለውም፣ ለጊዜው ጣጣ ውስጥ የከተቱኝ ሰዎች እነሱን እየተከታተልኩን ነው በማለት ተጠንቀቅ፣ ነፍስህን ጠብቅ፣ የትንሹም የትልቁም ዋጋ ያስከፍላል። ስለዚህ ነፍስህን ጠብቅ ለጊዜው እህቷ እንድታመቻችልኝ እየፈለግኩ ነው በማለት
ለአንበሳ አይመክሉ የብልህ አይመክሩ ይላል ካሌብ ማለት ነው። እንግዲህ አሁን የደወልኩልህ እንግዲህ የቀረው ነገር እንዲስተካከል ብዬ ነው ካሌብ ይለዋል። እንግዲህ ካሌብ ላይ በነገራችን ላይ ካሌብ ሰዎቹ በጣም አደገኛ ሰዎች ናቸው። ቶሎ መቋጨት አለበት ሁሉም ነገር ይመስለኛል። ሰዎቹ መወገድ አለባቸው። እሺ ማታ አሳውቅሃለሁ፣ ተዘጋጅ ተጠብቀኝ በማለት ካሌብም ስልኩ እንግዲህ ይዘጋል። አመሰግናለሁ ካሌብ። እንግዲህ ካሌብ እና ዝና እንግዲህ በቅንጅት እየሰሩ ይገኛሉ፣ ተቀናይቶ ማለት ነው። እንደምታውቁ እንግዲህ ያው ታውቃላችሁ ዝና ይጣል ነው። ዝና ሄሎ ማህሌት ይላል። አቤት ዝና፣ በጣም እኮ እየዘገየሽ ነው ታውቆሻል። አልመጣም እኮ ብላኝ ነው እኮ እየጠበቅኳት ነው። ቤት እመጣለሁ ብላኛለች። እኔ ምን እንደማደርግሽ እኔ ዝማዝንኬ መሰማበት ታይም የለኝም። ቶሎ ይዘሻት ነው ባለሁበት እያልኩሽ። እሺ እሺ፣ ሳልነግራት ይዣ ተመጣለሁ። ዝና እሺ፣ አሁን የት ነሽ ማህሌት? ቤት ነኝ በማለት እንግዲህ ዝናም ተናዶ ስልኳ ጆሮ ላይ ዘግቶ እንግዲህ ወጥተዋል። ማለት እኔ ዝባዝንኬ አልፈልግም፣ ካለችበት ቦታ ኢፍራታ ፈልገሽ ይዘሽ ልኝ አይደል ያልኩሽ፣ አሰሚም እንዴ በማለት እንግዲህ በንዴት ማለት ነው እንግዲህ ስልኩ ጆሮዋ ላይ ጠረቀመው ማለት ነው። እንግዲህ አሁን እንግዲህ ምን ሊዋጣት እንዴት ትሆን? አሁን ኢፍራታ እንግዲህ አንድ ቦታም ልታመልጥ ትችላለች። የኢፍራታ ፋንታ ደግሞ እንግዲህ ማህሌት አይለቃትም ዝና ማለት ነው። እንግዲህ ሰዎቹን እኔ እዛ መከራ ውስጥና ጣጣ ውስጥ የከተቱኝ ሰዎች እያንዳንዳቸው አንድ በአንድ አርጌ መታደም አለባቸው በማለት ለካሌብም ደውሎ፣ ካሌብም ችግር የለውም ሁሉም ነገር ማታ ደውልልሃለሁ በማለት ስልኩ ዘግተዋል ማለት ነው። እንግዲህ ማህሌት አልቆላታል ማለት ነው። እንደዛ ስትፈነጭ እንደነበረ አሁንማ በቃ ዝና አይጠቅመኝም፣ ወደ ካሌብ ብጠጋ ይሻለኛል። ዝና እዛ ታግቶ ብዙ ጊዜ እንግዲህ እዛ ውስጥ ብዙ ነገር ደርሶበታል። ስለዚህ እኔ ከአሁን በኋላ ዝና አያዋጣኝም፣ ወደ ካሌብ ልጠጋ ስትል ነበረ ማለት ነው። አሁን እንግዲህ ካሌብም እንግዲህ ያው ጠቅላላ እንግዲህ ቀስ ብለህ አድናቸው ብሎታል። እንግዲህ ቀስ በቀስ እዚህ ዕዳና ጣጣ ውስጥ የከተቱኝ ሰዎች አንድ በአንድ መለቀም አለባቸው በማለትም ዝና ለካሌብ አስተላልፎለታል ማለት ነው። አሁን እንግዲህ ምን ሊወጣቸው ነው? ኢፍራታና ማህሌት መጨረሻው እንግዲህ በጣም በጣም ከባድ ውስጥ ነው የሚገቡት ማለት ነው። እንግዲህ መድብል እንግዲህ ምሳሌ እንግዲህ ብሎ ሲጠራ አቤት አጎቴ መጣሁ በማለት እንግዲህ እስቲ ነይ ቁጭ በይ እንዴት ነሽ ይላታል። ደህና ነኝ አጎቴ አንተ እንዴት ነህ በማለት እኔ ምልሽ የኔ ቆንጆ ባለፈ የታገትሽበት ቦታ ታስታውሻለሽ ሲላት፣ እዛ የነበርሽበት ቦታ እዛ አካባቢው ታውቂዋለሽ ታስታውሻለሽ ሲላት፣ አዎ ትላልቅ ክፍሎች አሉ ደግሞ ብዙ ሰራተኞች ብዙ ሰዎች አሉ፣ ይሄ እንዴት ልታውቂ ቻልሽ በማለት አብሮ የሚሆነው ልጅ አብሮ ነበር ሲንቀሳቀስ ግቢው ሲያሳየኝ ነበረ፣ ለዛ በጣም ብዙ ሰራተኛ እና ብዙ ሰዎች ያሉበት ነው በማለት እንግዲህ ምሳሌ ብታያቸው አጎቴ ትላልቅ ሰዎች ናቸው፣ ደረታቸው ራሱ ንቅሳት ሁላ አለባቸው። ምሳሌ ይላል ሰው ሲጮት ሰሚ ነበር ይላል ሞገሴ። እኔ አልሰማሁም አጎቴ በማለት መልሳል። አሁን እኔ ብትወስጂኝ ቦታው ግን በደንብ አስተውለሽ ታውቂያለሽ? እኔ አላስታውስም። ለምን እሷ ያስመለጣት እኮ ልጅ አለ ይላል ሞገሴ። በቃ እሺ ሂጅና ወደ ክፍል ተጫዋች በማለት ቅድስት ቤት ናት? አይ አሁን ወደ እሱ ሄዳለች ቅድስት አሁን ትመለሳለች ወይ ሂጅና ክችን ጠብቂያት አይዞሽ በማለት እንግዲህ መድብልና ሞገሴ እየተነጋገሩ ይገኛሉ። እንግዲህ ብሩኬ እስካሁን አልተገኘም ማለት ነው። እንግዲህ ብሩኬ ፍለጋ ላይ ናቸው። ግቢው በጣም ሰፊ ከሆነ ብዙ ሰዎች የሚንቀሳቀሱ ከሆነ ብሩክ እዛ ግቢ ውስጥ ወይ ሞቷ ወይ በህይወት ይኖራል። ስለዚህ ለፖሊሶች ማሳወቅ ይኖርብናል ሲል ሞገሴ አይ ቀድመን እኛ ፕላን ማውጣት አለብን ቀድመን መጀመሪያ ፖሊሶች ከመጥራታችን በፊት ይላል። እንግዲህ
እንግዲህ መድብልና ሞገሴ ያለው ነገር እየተነጋገሩ ይገኛሉ። ያው ምሳሌ ጠይቋት፣ ምሳሌ እኔ የታሰርኩበት ግቢ በጣም ትላልቅ ክፍል ነው ያለ፣ በዛ ላይ ደግሞ በጣም ብዙ ሰራተኛ ያለበትና ትላልቅ ሰዎች ያሉበት፣ በዛ ላይ የተነቀሱ ጭምር በማለት ተናግራለች ማለት ነው። እንግዲህ መድብል እዛ ለመሄድና ብሩኬ እዛ ግቢ ውስጥ ወይ ይኖራል ወይ ይሞታል እዛ ውስጥ። ስለዚህ ግዴታ እዛ ግቢ ውስጥ ሄደን ማፈላለግ አለብን። ደፋር ካልተሆነ ስራ አይሰራም። ስለዚህ ቆራጥና ጀግና መሆን አለብን። ሞገሴ መድፈር አለብን። አንተም ተነስና እንሂድ በማለት እንግዲህ ሞገሴ ደስ አላለው። መጀመሪያ እኛ እኮ አንድ ነገር ብንሆን እዛ ውስጥ በጣም ከባድ ነገር ነው፣ ፖሊሶች ማሳወቅ አለብን በማለትም እንግዲህ ሞገሴ ሲለውም መድብልም እረ ቀድመን እኛ መጀመሪያ አካባቢው በደንብ ማጣራት አለብን። እኛ እንኳን እዛ ውስጥ አንድ ነገር እኮ ብንሆን እኮ ዝም ብሎ ነው ደማችንም ዝም ብሎ ነው የሚቀር። አንድ ነገር ቢገሉን ወይም ደግሞ አንድ ነገር እኮ ብንሆን ዝም ብሎ ነው። ስለዚህ እንደዛ ከምንሆን ምንም ቢሆን ፖሊሶች ያወቁት ነገር ጥሩ ነው፣ ለፖሊሶች መናገርና ማመልከት አለብን በማለት ሞገሴ ለመድብል ሲለውም መድብል ግን በፍጹም አሁን እኔ መጀመሪያ አካባቢው በደንብ ማጥናት አለብን በማለት እንግዲህ አካባቢውን ለማጣራት ከሞገሴ ጋር አብረው ተያይዘው ይሄዳሉ ማለት ነው። እንግዲህ ብሩኬ እስካሁን ድረስ አልተገኘም፣ እንደወጣ ይኖርም ይሞትም አልታወቀም። ያው እስካሁን ድረስ ያለበት የትም እንደሆነ አይታወቅም ማለት ነው። እንግዲህ መድብል እኔ አንደኛ እዛ ግቢ በደንብ አይቼ ከወጣ በኋላ ይቆርጡልኛል፣ ከአሁን በኋላ መፈለግም አቆማለሁ፣ ግን ለአንዴና ለመጨረሻ እዛ ምሳሌ የታሰረችበት ግቢ ግዴታ እዛ ውስጥ በደንብ ማየት አለብኝ፣ ስለ ብሩኬ በደንብ መጠየቅ አለብኝ በማለት እንግዲህ ብሩክ ፍለጋ ላይ ነው ማለት ነው። እስካሁን ድረስ እንግዲህ ብሩክ ፍለጋ አላቆመም። እስካሁን ድረስ እያፈላለገ ይገኛል መድብልና ሞገሴ ማለት ነው። ሞገስ ግን ያው እዛ ውስጥ ደፍረን አንገባም፣ ጥሩ አይደለም፣ ከገባን ሌላ ነገር ነው የሚከሰት በማለት ያው እንደምታውቁት እኔ መኖር እፈልጋለሁ ነው የሚል ሞገሴ። እኔ መኖር እፈልጋለሁ፣ መሞት አልፈልግም፣ ቅድሚያ ማሳወቅ አለብን በማለትም እንግዲህ አልተስማሙም። መድብልና ሞገሴ በዚህ አልተስማሙ ማለት ነው። ዳጣና ደላላው እንግዲህ ተገናኙ። አንተ ምን ልትሰራ ነው እዚህ ድረስ የመጣኸው በማለት እኔማ ደውለሽልኝ ነው የመጣሁ በማለት በዛ ላይ ደግሞ ያው እንደምታውቂ ስራዬ ደላልነት ነው ይላል። እና ምን እየሰራህ ነው እንዴ? እዚህ ሰፈር እኮ እንዴ ያሉት እኮ ለምን አታስተዋውቂኝ ከቤተሰቦችሽ እንዴ? ምንድነው የምትል እንዴ? ወስተሽ አስተዋውቂኝ። ደፋር ነህ አንተ። እዚህ ጋር ራሱ ለተቀመጥኩት ራሱ ያስጠረጥራል። ቤት ማንም ይጠረጥርሽ በማለት ባክሱ ተወውና በቃ ለዚህ ነው የፈለኩሽ። ደግሞ ይሄ ግብዣ የምንድን ነው ትላለች። ቅድስት አልወድህም አለች በማለት እንግዲህ ቅድስት እንግዲህ እንዴ ምን ነው ተወዳት ነበር? ቀላል ወዳት ነበር እንዴ? እና ምን ልርዳ ምን ላግዝህ ትላለች ዳጣዬ። አንቺ ደግሞ በጣም ስለምወድሽ እንዴ እንደሷ እኮ አልወድህም አትይኝ። አራው እኔ በጣም ነው የምወድህ እኮ ሲጀመር እኮ ጠርጥሬ ነበረ። ሄድ ወደዛ እንዴ አንተ ፍቅርን በኮሚሽን ልታደርግም፣ ፍቅር ደግሞ ድለላ አይደለም በማለት እንግዲህ ይልቁስ መምጣት ላይ ቀር እንግዲህ አንድ ነገር በለኝ በማለት እንግዲህ ዳጣዬ እንደምታውቁት እንግዲህ ደብሮኛል፣ አስናን በጣም ደብሮኛል፣ አንቺ ፈታ ታደርግኛለሽ፣ ወደ አንቺ ልምጣ በማለትም እንግዲህ ደላላው እንግዲህ የቅድስት ፍቅረኛ ማለት ነው ወደ ዳጣ ጋር ነበረ። ዳጣም በጣም ደብሮኛና በማለት እንግዲህ ያው ታውቃላችሁ ዳጣ ፈታ ታደርጋለች እና እኔ ራሴ ካንተ መቀመጥ የራሱ ያስጠረጥራል። ስለዚህ ቤተሰቦች ፍቃደኛ አይደሉም እንኳን አንተ ልወድህ በማለት ያው እንግዲህ ቅድስት ደግሞ አልወድህም ብላኛለች በማለትም እንግዲህ ለዳጣ ሲነግራት እና እኔ ምን ላድርግ ምን ላግዝህ በምን ልርዳህ በማለት እንግዲህ ቅድስትም እኔ በጣም ወደውና ማፈቅረው ሰው አለ፣ እሱ ከመጣ መጣ፣ ካልመጣ እስከሚመጣ ጠብቋለሁ በማለት
ከሚመጣ ድረስ እጠብቃለሁ እንጂ እኔ እንደዚህ አይነት ነገር ከአንተ ጋር እንደዚህ አይነት ነገር አልጀምርምም። ደግሞ አንተ እንደዚህ አይነት ነገር አንድ ሁለተኛ እንዳትናገር በማለት ቅድስት በጣም ተቆጥተዋለች ማለት ነው። እኔ ለራሴ የምወደው ሰው አለኝ። ከኔ ጋር ምንም ነገር ከእንደዚህ አይነት ነገር እንዳትጠብቅ። እኔ እስከ ዛሬ የቀረብኩ ወንድምነት ነው እንጂ እንደ አይነት ነገር አይደለም በማለት እኔ እኮ ብር ሳይዙ ቤት ፈልጉ እንደሚሉ ሰዎች ውስጤን አቁስለሽኛል በአንቺ ፍቅር በማለት እንግዲህ ነጋ ጠባ እኮ በፍቅርሽ ነው ወደ አንቺ መመላለስ፣ ሌላ ነገር አይደለም። አንዳንድ ሰዎች ብር ሳይዙ ቤት ፈልግ ይሉኝና ቀን በቀን ያናድዱኛል በማለት ልክ እንደነሱ በአንቺ በፍቅርሽ ቀን በቀን ቤትሽ እመላለሳለሁ። ቅድስት አንቺ ግን ምንም አልገባሽም። እኔ በጣም ወድሻለሁ፣ አፈቅርሻለሁ ብሏት ነበረ። ቅድስት ግን እኔ ማፈቅረው ሰው አለኝ፣ አልቀበልም። እንደዚህ አይነት ነገር ከአሁን ጀምሮ እንዳትናገር፣ አጠገቤም እንዳትደርስ። እኔ ከአንተ እንዲህ አይነት ነገር አልጠብቅም። እኔ የራሴ የምለው ሰው አለኝ በማለት እንግዲህ መልሳለታለች። ደላላው ማለት ነው። ደላላ ጭራሽ ሰው አይመስላቸውም። ደላላ ባይኖር እኮ እቺ ሀገር በማለት እቺ ሀገር ምን እቺ ሀገር ትፈርስ ነበር። ደላላዎች እኮ ከብዙ ሰው ጋር ያገናኛሉ፣ ብዙ የስራ ዘርፍ ይፈጥራሉ፣ ብዙ ቤቶች ያገናኛሉ በማለት እንግዲህ ቅድስትም ሂድ ወደዛ ምናምን በማለት እንግዲህ እሷ አናቴ ይፍረስና ለምንድነው ሀገር የሚፈርስ ደግሞ ደላላ ባይኖር? ደላላ ደግሞ ምን ይጠቅማል? ምን ያደርጋል? በቃ ደላላ ሰው አይመስላችሁም አይደል? በማለት እንግዲህ ቅድስትና እንግዲህ ደላላው በጣም ተጨቃጭቁ ተለያይተዋል ማለት ነው። ከዛ በኋላም ለዳጣዬ ቅድስት አልወድህም ብላኛለች፣ እኔ ምን ይሻለኛል ብሎ እንግዲህ አማላጅነት ወደ ዳጣዬ ምናምን የምላድርግ ብላ ተሳለቀችበት፣ ሳቀችበት ማለት ነው። ትንሽ በጣም ስለደበረኝ ቅድስት አልፈልግህም አልወድህም ስላለችኝ አንቺ ፈታ ታደርጊያለሽ፣ ስለዚህ ወደ አንቺ ልምጣ በማለትም ዳጣዬ ጋር ሄዶ እንግዲህ ዳጣም እንደምታውቁ ያው ፈታ ታደርጋለች ማለት ነው። የታወቀ ነው የዳጣ ነገር። ዳጣ በጣም ደስ የምትል ሰው ናት፣ ቀለል ያለች ማለት ነው። ብል እንግዲህ ምሳሌ ያመጣልኝ ልጅ አለ። ከእሱ ጋር ብዙ ነገር ተነጋግረናል። እሱ እልከዋለሁ፣ እሱ ያለው ነገር ከእሱ ጋር ኦፕሬሽን እናደርጋለን። ኦፕሬሽን ማለት ያው በአጥርም በበርም ብለን እንገባለን። ሰዎች እኮ ጨካኞች ናቸው። መድብል ዝም ብለን ዘው ብለን ነው እዛ ግቢ ውስጥ ምንገባ፣ ደግሞ የማንወጣበት ችግር ውስጥ ነው ምንገባው። መድብል አይ ጠርጥሮ ያለ ውስጥ የጠርጥሯል ይላል መድብል። ብሩክ ቢኖርም ቢሞትም እዛ ውስጥ ነው ያለ። ስለዚህ ከወዳጅ ጋር ብዙ ቅጥ አውጥተናል። ሞገስ አትፍራ። ስለዚህ ማታ በሩ ሰብረን እንገባለን፣ ለፖሊሶች እናሳውቅ ይላል። ብንሞት እንኳን ጥያቄ አልባ ነው የምንሆን። ስለዚህ የምንፈልገው ነገር ሊያሳጣን ይችላል። ይገባኛል። ካልወሰን ከአዲስ ነገር አታገኝም። ስለዚህ ያ ግቢ ሰብረን ከገባን ወይ መኖሩ ወይ መሞቱ እናውቃለን።